የኤርትራ ሰራዊት በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ወደ መቀሌ እንዳይገባ ታክቲካዊ በሆነ መልኩ መንገድ ዘግተን ነበር አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስም በኤርትራው የሻዕቢያ አስተዳደር ላይ እጅግ ጠንከር ያሉ ትችቶችንና ማስጠንቀቂያዎችን ሰንዝረዋል። ሙሉ ሐሳባቸውን በዝርዝር ይዘናል። ለህገወጥ ቡድኑ ሊደርስ የነበረ ሎጂስቲክስ በቁጥጥር ስር መዋሉን የምዕራብ ደንቢያ ወረዳ ፖሊስ ጽሕፈት ቤት አስታወቀ። ሌላኛው ርዕሰ ጉዳያችን ነው። ኢትዮጵያና አርጀንቲና በኒውክሌር ቴክኖሎጂ ዘርፍ ስልታዊ ትብብርን ፈጠሩ። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ገልጸዋል። ከመካከለኛው ምስራቅ ጦርነት የተመለከቱ መረጃዎቻችን ባሻገር ደግሞ ለ4 ቀናትና ለ3 ምሽቶች ያለማቋረጥ የቪዲዮ ጨዋታ ሲጫወት የነበረው ቻይናዊ ወጣት ህይወቱ ማለፉ ተሰምቷል። ሌላኛው ዜናችን ነው። ሰላም ጤና ይስጥልን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። የዛሬ ዕለተ ረቡዕ የቀን መረጃዎቻችንን ቀደም ብለን ባሻገርናቸው በትርሰ ነጥቦቻችን ጀምረናል። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። የኤርትራ ሰራዊት በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ወደ መቀሌ እንዳይገባ ታክቲካዊ በሆነ መልኩ መንገድ ዘግተን ነበር አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባደረጉት ቃለ መጠይቅም የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብ እንዲሁም ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነበር ብለዋል። ለድጋፉም ምስጋና መቅረቡንና የኤርትራ ሰራዊት የፈጸማቸው እኩይ ተግባራትን መወገዛቸውንም አስታውቋል። የኤርትራ ሰራዊት የሰሜን ዕዝ የተጠቃበትን አጋጣሚ ተጠቅሞ ወደ ትግራይ መግባቱን ጠቅሰው መንግስት በወቅቱ የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም ሲሉ ገልጸዋል። ስለሆነም የኤርትራ ጦር ወደ ትግራይ ክልል ገብቶ ንጹሃንን መግደሉን፣ ተቋማትን መዝረፉን እንዲሁም የሲቪል እንዲሁም ማህበራዊ ተቋማትን በማውደም ከባድ ወንጀል መፈጸሙንም አንስተዋል። በተለይም በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፍጭፏል ያሉት ጠቅላይ ሚኒስትሩ በአድዋ አዲግራትና ሽሬን ጨምሮ በከተሞች ቤት ማፍረሱን፣ ኢንዱስትሪዎችን ማውደሙንና ማሽነሪዎችን መዝረፉንም ነው የገለጹት። በዚህም የወንጀል ድርጊቱ እንዳይፈጸም የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ መላካቸውን አስታውሰው በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ወደ መቀሌ እንዳይገባ ታክቲካዊ በሆነ መልኩ መንገድን ዘግተን ነበር ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር በነበራቸው በትግርኛ ቋንቋ ባደረጉት ሰፊ ቃለ ምልልስ በኤርትራዊ የሻዕቢያ አስተዳደር ላይ እጅግ ጠንከር ያሉ ትችቶችንና ማስጠንቀቂያዎችን ሰነዘሩ። ጠቅላይ ሚኒስትሩ ሻዕቢያ በሰሜን ኢትዮጵያ ጦርነት ወቅት በንጹሃን ላይ የፈጸመውን ግፍና የዘረፋ ተግባርን በዝርዝር አጋልጠዋል። ሙሉ ሐሳባቸው እንደሚከተል ይቀርባል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ የሰሜን ዕዝ ጥቃት በደረሰበት ወቅት የኤርትራ ህዝብና ሰራዊት ላደረጉት ድጋፍ እውቅና ሰጥተዋል። ሆኖም ይህ ድጋፍ ሻዕቢያ በኋላ ላይ የፈጸመውን ግፍ እንደማይሸፍነው እንዲህ ሲሉ ገልጸዋል። ድጋፉን አመስግነን የፈጸማቸዋቸው እኩይ ተግባራት ደግሞ እናወግዛለን። የእኩይ ተግባር እኩይ መልካሙን ተግባር ወደ መልካም በማለታችን ጥራ ይለናል። የኤርትራ ሰራዊት ወደ ትግራይ ክልል መግባቱን ተከትሎ የፈጸማቸውን ወንጀሎች ጠቅላይ ሚኒስትሩ በዝርዝር
ጠቅሰዋል። መንግስት በወቅቱ ከህወሓት ጋር በነበረው ጦርነት ምክንያት የውጭ ኃይልን የመከላከል አቅም እንዳልነበረው በግልጽ አምነዋል። በዚህ ሳቢያ በአክሱም ከተማ በ2 ቀናት ውስጥ ብቻ በመቶ የሚቆጠሩ ወጣቶች በግፍ ሞተዋል። በአድዋ አዲግራትና ሽሬ ቤቶች ፈርሰዋል። ኢንዱስትሪዎቹ ወድመዋል። ማሽነሪዎችም ተዘርፈዋል። መቀሌ ሻዕቢያ በገባበት ከተማ ሁሉ ጥፋት ስለሚፈጽም ወደ መቀሌ እንዳይገባ በታክቲክ ዘግቶ እንደነበረም ጠቁሟል። የኤርትራን ወቅታዊ የፖለቲካና ኢኮኖሚ ቁመና የገመገሙት ጠቅላይ ሚኒስትሩ ስርዓቱ በልማትና በስልጣን ሽግግር የማያምን መሆኑን ገልጸዋል። ኤርትራ በአንድ ወቅት የነበራት ከ300 በላይ ፋብሪካዎች መውደማቸውንና ብቸኛው አስመራ ዩኒቨርሲቲ መዘጋቱን በማንሳት ሀገሪቱ በስደት ባዶዋን እየቀረች መሆኑን አስረድተዋል። በተጨማሪም ኤርትራውያን በስደት ባሉባቸው ሀገራት ኢትዮጵያን ጨምሮ ሰላዮችን በመላክ ሰላም እንደሚነሷቸውና ጤነኛውን ከበሽተኛው መለየት አስቸጋሪ እየሆነ መምጣቱን አክለዋል። ጠቅላይ ሚኒስትሩ ንግግራቸውን እየቋጩት የሻዕቢያን ባህሪ በሚገባ እንደተረዱት በመግለጽና ጥብቅ ማስጠንቀቂያን በመስጠትም ነው። አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ አምናለሁ ብለዋል። ለህገ ወጥ ቡድኑ ሊደርስ የነበረ ሎጂስቲክስ በቁጥጥር ስር መዋሉን የምዕራብ ደንቢያ ወረዳ ፖሊስ ጽሕፈት ቤት አስታወቀ። በማዕከላዊ ጎንደር ዞን ፖሊስ መምሪያ የምዕራብ ደንቢያ ወረዳ ፖሊስ አዛዥ ኢንስፔክተር የጸዳው ምስጋናው እንደገለጹት የሰሌዳ ቁጥሩ B69-214 በሆነ አይሱዙ መኪና ተጭኖ ጨው ድባ ቀጠና ለሚንቀሳቀሰው ህገወጥ ቡድን ለማድረስ ሲጓዝ የነበረ የተለያየ ሎጂስቲክስ በክትትል መያዙን አሳውቀዋል። የወረዳው ፖሊስ ከአጋር የጸጥታ ተቋማት ጋር በመቀናጀት በተደረገ ክትትል የተያዘ የህገወጥ ቡድኑ ሎጂስቲክስም 204 የብሬን ጥይት፣ 11 ጥቅል ለህገወጥ ቡድኑ ዩኒፎርም የሚሰፋ አረንጓዴ ጣቃ ልብስ፣ 5 ጥቅል ኬንዳ፣ 6 ጥንድ ሸራ ጫማ፣ 12 ቡስት ጫማ፣ 1 ኩንታል ስኳር፣ ፓወር ባንክ፣ ፋሻ፣ 2 ጥቅል ሽምብራ፣ 21 ኩንታል ሽንኩርት፣ 45 ኩንታል የባቄላ ክክ፣ 1 ኩንታል ድንች፣ 6 ኩንታል ምስር፣ 50 ኪሎ ግራም በቁጥጥር ስር መዋል መቻሉን ፖሊስ ገልጿል። ኢትዮጵያና አርጀንቲና በኒውክሌር ቴክኖሎጂ ዘርፍ ስልታዊ ትብብርን ፈጠሩ። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች ለማዋል በምታደርገው ጥረት በዘርፉ ሰፊ ተሞክሮ ካላት አርጀንቲና ጋር ያላትን ግንኙነት ወደ አዲስ ምዕራፍ አሸጋግራለች። በኢትዮጵያ የአርጀንቲና አምባሳደር ጊዮናሲዮ ሮክታንጊያን በአዲሱ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ዋና መስሪያ ቤት ጉብኝት ባደረጉበት ወቅት ከኮሚሽነር ሳንዶካን ደበበ ጋር በሁለትዮሽ የትብብር መስኮች ላይ ዝርዝር ውይይትን አካሂደዋል። ኮሚሽነር ሳንዶካን ደበበ አርጀንቲና በኒውክሌር ኃይል ማመንጫ በምርምር ሬክተር ዲዛይን በዘመናዊ ቴክኖሎጂዎች ያላትን የዳበረ ተሞክሮን አድንቀዋል። ኢትዮጵያም ይህንን ዓለም አቀፍ እውቀት ለራሷ የኒውክሌር መርሃ ግብር ልማት ለመጠቀም ፍላጎት እንዳላትም ነው የገለጹት። ሁለቱ ወገኖች በቴክኖሎጂ ትግበራ፣ በሰው ኃይል ልማት እንዲሁም በጥብቅ የቁጥጥርና ህጋዊ ማዕቀፎች ዙሪያ በጋራ ለመስራት መስማማታቸውን የኮሚሽኑ መረጃ ያመለክታል። ይህ ስምምነት ኢትዮጵያን ደህንነቱ የተጠበቀና ዘላቂነት ያለውን የኒውክሌር ፕሮግራምን ለመገንባት ያላትን ጽኑ ቁርጠኝነት የሚያሳይ ታላቅ እርምጃ ተደርጎም ተወስዷል። ትብብሩ ሀገሪቱ በኢነርጂ እንዲሁም በምርምር ዘርፍ የጀመረችውን የፈጠራ ጉዞ ይበልጥ እንደሚያፋጥነውም ይጠበቃል። ጊቤ ሸበሌ ብሔራዊ ፓርክን ለልማትና ለማስተዋወቅ በተከናወኑ ተግባራት የጎብኚዎች ቁጥር እየጨመረ መምጣቱን የፓርኩ ጽሕፈት ቤት አስታወቀ። ባለፉት 7 ወራት 1538 የሀገር ውስጥና የውጭ ቱሪስቶች ፓርኩን መጎብኘታቸውም ተመላክቷል። በማዕከላዊ ኢትዮጵያ ክልል የሚገኘው ጊቤ ሸበሌ ብሔራዊ ፓርክ 360 ኪሎ ሜትር ስኩዌርን ይሸፍናል። ብሔራዊ ፓርኩ በርካታ የዱር እንስሳት፣ ከ250 በላይ አዕዋፋት፣ የውሃ ውስጥ እንስሳት፣ ለዕጣንና ለመድኃኒትነት አገልግሎት የሚውሉ ዛፎችና የተለያዩ ማዕድኖችንም አካቶ ይዟል። በፓርኩ ዓመቱን ሙሉ የሚፈሱ ወንዞች፣ ፏፏቴዎች፣ ፍል ውሃን ጨምሮ እንዲሁም ዋሻ የሚገኝ ሲሆን የቱሪስት መስህብም ሆነው እያገለገሉ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ
ህወሓት ለጦርነት እየተዘጋጀ ነው አሉ። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ብለዋል። ቡድኑ የትግራይን ማዕድን ሀብት በህገ ወጥ መንገድ ተቆጣጥሮ በሚገኘው ወርቅ እየሸጠ የጦር መሳሪያን እየገዛ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በህወሓት ቡድን ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት ዶክተር አብይ በፌዴራል መንግስት በኩል ግን በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት እንደሌለ አንስተዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት ጠቅላይ ሚኒስትሩ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉ አጽንኦት ሰጥተው ተናግረዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሀሳብንም አቅርበዋል። ዶክተር አብይ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውንም ጠቁመዋል። አሁንም ችግሮች ሆነዋል ካሉት ወልቃይት ውጪ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋልም ነው ያሉት። በተያያዘ ዜና ህወሓት የፌዴራል መንግስት ለልማት የሚልከውን በጀት እየነጠቀ የታጣቂ ቀለብ እያደረገ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅም እንደገለጹት ህወሓት በአመራርና በአባላቱ ተከፋፍሎ ከህዝብ ተነጥሎ የቀረበውንም አሁንም በወታደራዊ ዝግጁነትና ጸረ ኢትዮጵያ ከሆኑ ኃይሎች ጋር በመሰለፍ የትግራይ ክልልን ከልማት እንዲርቅ እያደረገ ይገኛል ብለዋል። የፌዴራል መንግስት ለልማት የሚመድበውን በጀት ለታጣቂዎች ቀለብ እየዋለ መሆኑንም የጠቀሱት ጠቅላይ ሚኒስትሩ ክልሉ ያለውን እንደ ወርቅ ያሉ ማዕድናትንም ጭምር በመበዝበር ለጦር መሳሪያ ግዢ እየተጠቀመባቸው መሆኑንም አብራርተዋል። ቡድኑ ከምርጫ ቦርድ ተሰረዝኩ እንዲሁም ተፈናቃዮች አልተመለሱም በሚሉ ሰበቦች ጦርነት ለመቀስቀስ እየሞከረ መሆኑንም ጠቅላይ ሚኒስትሩ አንስተዋል። ይሁን እንጂ የትግራይ ወጣቶችና ታጣቂዎች እምቢ ለጦርነት እያሉ መሆኑን በመጥቀስም በመንግስት በኩል በትግራይ ላይ የሚጀመር ምንም አይነት ጦርነት እንደሌለ አጽንኦት ሰጥተው ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም የሚል የፖለቲካ ፓርቲ ካለ ከፓርቲነት ተሰርዞ ከፖለቲካው ምዕራፍ መውጣት እንዳለበት የኢዜማ አመራርና የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ግርማ ሰይፉ ተናገሩ። አቶ ግርማ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታም እንደገለጹት የሀገሪቱን የባህር በር የማረጋገጥ ጉዳይ በቀጣይ ህገ መንግስቱ በሚሻሻልበት ወቅት ትኩረት ተሰጥቶ የመንግስት ግዴታ ተደርጎ ሊደነገግ ይገባል ብለዋል። ለዚህም እንደ ምሳሌ ያነሱት የግብጽ ህገ መንግስት አንቀጽ 19 የናይልን ውሃ ደህንነት ማስጠበቅ የመንግስት ግዴታ መሆኑን እንደሚደነግግ ጠቅሰውም በኢትዮጵያም የባህር በርን ማስጠበቅ ህገ መንግስታዊ ግዴታ ሊሆን እንደሚገባ አሳስበዋል። ብሔራዊ ጥቅምን የማስከበር ኃላፊነት በፌዴራል መንግስት ላይ መጣል እንዳለበት የገለጹት አቶ ግርማ ከዚህ ብሔራዊ ጥቅም በተቃራኒ የሚቆሙ አካላትን መቆጣጠር የመንግስት ግዴታ ሊሆን እንደሚገባ አጽንኦት ሰጥተው ተናግረዋል። የባህር በር ጥያቄ ከፖለቲካ ወገኝተኝነት ባለፈ የሀገር ህልውና ጉዳይ መሆኑን ማንኛውም የፖለቲካ ድርጅት ለዚህ ግብ መሳካት ቅድሚያ መስጠት እንዳለበትም ነው የገለጹት። ኢትዮጵያን የሚገነባትና የሚያጸናት የኢትዮጵያውያን የተደመረ ፍላጎትና ሀሳብ መሆኑን የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መሰለ አለሙ ገለጹ። ብልጽግና ፓርቲ ለሀገራዊ መግባባት በምክክሩ የሚያደርገውን አዎንታዊ ተሳትፎን አጠናክሮ እንደሚቀጥልም ገልጸዋል። ተጨማሪ አለ። የኢትዮጵያ ሀገራዊ የምክክር ኮሚሽን በአዋጅ ቁጥር 1235/2014 የተቋቋመው በሀገራዊ ጉዳዮች ላይ ያሉ መሰረታዊ ልዩነቶችን በውይይት ለመፍታትና በህዝቦች መካከል የጋራ መግባባትን ለመፍጠር ነው። ኮሚሽኑ አካታች የሆኑ የምክክር መድረኮችን በማመቻቸት ዘላቂ ሰላምና ለጠንካራ የዲሞክራሲ ስርዓት ግንባታ የሚረዱ ምክረ ሀሳቦችን የማቅረብ ግብም አለው። ኮሚሽኑ ባለፉት ዓመታት በሀገር ውስጥ በየክልሎቹና በሁለት ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወካዮች ልየታን የአጀንዳ ማሰባሰብ ስራዎችን በስፋት አከናውኗል። የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለሰ አለሙ ከኢትዮጵያ ዜና አገልግሎት ጋር ባደረጉ ቆይታ ብልጽግና ፓርቲ ምክክር ኢትዮጵያን ጠንካራ ሀገር ያደርጋታል የሚል ጽኑ እምነት እንዳለው ገልጸዋል። ብልጽግና ፓርቲ በሀገራዊ ምክክር የእስካሁን ሂደት ውስጥ ግልጽ የሆነ አዎንታዊ ሚና እየተወጣ መቆየቱንም አስታውሰዋል። ምክክሩ በዘመናት መካከል በተለያዩ ምክንያቶች የተፈጠሩ አለመግባባቶችን ለመፍታት ወሳኝ መሆኑንም ጨምረው አብራርተዋል። ኢትዮጵያን የሚገነባትና የሚያጸናት የኢትዮጵያውያን የተደመረ ፍላጎትና ሀሳብ ነው ያሉት
አቶ መለሰ ፓርቲው ምክክር የአንድ ወገን ስራ አድርጎ እንደማይመለከተውም ተናግረዋል። ምክክሩ የሁሉም ኢትዮጵያውያን የጋራ ጉዳይ መሆኑን በማመን ፓርቲው በውይይት በመሳተፍና ለሀገረ መንግስት ግንባታ ይበጃሉ ያላቸውን አጀንዳዎች በማቅረብ ላይ እንደሚገኝም ገልጸዋል። እንደ ገዢ ፓርቲው ሂደቱ እንዲሳካ ምቹ ሁኔታዎችን የመፍጠር ሚናውን እየተወጣ መሆኑን ጠቁመው የምክክር ሂደቱ ለ8 ወራት መራዘሙን ኮሚሽኑ ስራውን በአግባቡና በጥራት እንዲያጠናቅቅ እድል እንደሚፈጥርም ጠቁመዋል። ብልጽግና ፓርቲ በቀጣይ ወራትም በምክክር ሂደቱ አዎንታዊ ተሳትፎን አጠናክሮ እንደሚቀጥልም በመግለጽ በዚህም ፓርቲው ከሌሎች አጋር አካላት ጋር በመሆን ኢትዮጵያ ወደ ተሻለ የመግባባት ደረጃ ላይ እንድትደርስ ይሰራል ብለዋል። ብልጽግና ፓርቲ የምክክር ሂደት ለትውልድ የሚኖረውን የላቀ ፋይዳ በሚገባ የሚገነዘብ በመሆኑ አስቻይ ሁኔታዎችን ለመፍጠር ሁሌም ዝግጁ መሆኑን አረጋግጧል። በአማራ ክልል በህገወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችል አዋጅ ወደ ስራ ሊገባ ነው ተባለ። በአማራ ክልል በህገወጥ መንገድ የተከማቸ ንብረትን ለመንግስትና ለህዝብ ለማስመለስ የሚያስችለውን የንብረት ማስመለሻ አዋጅ ተግባራዊ በማድረግ የህግ የበላይነትን ለማረጋገጥ እየተሰራ መሆኑን የክልሉ ፍትህ ቢሮ ገልጿል። እንደ ቢሮ ገለጻማ አዋጅ ቁጥር 1364/2017 ተግባራዊ ለማድረግ አስፈላጊው ዝግጅት እየተደረገ ነው። ቢሮው በህገወጥ መንገድ ንብረት ያካበቱ ግለሰቦች ላይ ተገቢውን ክትትል በማድረግ ማስመለስ በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር መወያየቱንም ገልጿል። የክልሉ ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም እንደገለጹት አዋጁ ዜጎች በሀገሪቱ ኢኮኖሚ ውስጥ ያላቸውን የእኩልነት ተጠቃሚን የሚያረጋግጥ ሲሆን ይህም ግለሰቦች በህጋዊ መንገድ ብቻ ሀብት የማፍራት ባህል እንዲያዳብሩ በማድረግ ምንጩ ያልታወቀ ሀብት በሀገር ኢኮኖሚ ላይ የሚያሳድረውን ጫና እንደሚቀንስ ነው የገለጹት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ ረቡዕ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። አሁን ደግሞ ከውጭ ዜና ምንጮች ወደ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበት እድል ተመቻችቷል። 60% ከወለድ ነፃ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጀርመን በኢራን ላይ ለሚሰነዘረው ጥቃት ድጋፍ ማድረጓ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀርመኑን መራሄ መንግስት ቻንስለር ፍሬድሪሽ ሜርዝን በዋይት ሃውስ ኦቫል ኦፊስ ተቀብለው አነጋግረዋል። በውይይቱ ወቅት ፕሬዝዳንት ትራምፕ ጀርመን፣ አሜሪካና እስራኤል በኢራን ላይ ለሚሰነዘሩት ወታደራዊ ጥቃት እያደረገች ያለችውን ድጋፍ ማድነቃቸውን የተሰማው ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ መሰረትም ጀርመን የአሜሪካ ጦር አንዳንድ ወታደራዊ ካምፖችን እንዲጠቀም በመፍቀድ እርዳታ እያደረገች ነው ብለዋል። ፕሬዝዳንት ትራምፕ አክለውም አሜሪካ ከጀርመን ወታደራዊ ድጋፍ እንዳልጠየቀች ገልጸው የአየር ማረፊያዎችንና የተወሰኑ ቦታዎችን እንድትጠቀም እየፈቀዱልን ነው፣ ይህም ስራችንን አመቺ አድርጎልናል ሲሉ አመስግነዋል። መራሄ መንግስት ፍሬድሪሽ ሜርዝ በበኩላቸው ጀርመንና አሜሪካ በኢራን ያለውን አምባገነን ስርዓትን ለማስወገድ ተመሳሳይ አቋም እንዳላቸው ነው የገለጹት። ሆኖም ሜርዝ ጦርነቱ በአስቸኳይ እንዲያበቃና ከጦርነቱ በኋላ ስላለው ሁኔታ መነጋገር እንደሚገባ አሳስበዋል። ጀርመን በኢራን ላይ ለሚሰነዘረው ጥቃት የምታደርገውን ድጋፍም በሀገር ውስጥ ፖለቲካዊ ጫና ሊፈጥርባቸው እንደሚችል ቢገመትም ሜርዝ ግን አጋሮቻችንን የምንገጽጽበት ጊዜ አይደለም፣ በአንድነት መቆም አለብን ሲሉ ድጋፋቸውን አረጋግጠዋል። መሪዎቹ ከኢራን ጉዳይ በተጨማሪ ስለ ሩሲያ ዩክሬን ጦርነትና በአሜሪካና በአውሮፓ ህብረት መካከል ስላለው የንግድ ግንኙነትም መክረዋል። መራሄ መንግስት ሜርዝ በኢራን ላይ ጥቃት ከተጀመረ ወዲህ ዋሽንግተንን የጎበኙ የመጀመሪያው የአውሮፓ መሪም ሆነዋል። ለ4 ቀናትና ለ3 ምሽቶች ያለማቋረጥ የቪዲዮ ጨዋታ ሲጫወት የነበረው ቻይናዊ ወጣት ህይወቱ ማለፉ ተሰማ።
አንድ ታይዋን ኒውስ ዘገባ ይህ የኮሌጅ ተማሪ ይህንን ያክል ቀን ቪዲዮ ጌም ከተጫወተ በኋላ መጸዳጃ ቤት ለመሄድ ሲነሳ በድንገት ራሱን ስቶ የወደቀ ሲሆን ወደ ሆስፒታል ቢወሰድም አንጎል ውስጥ ደም በመፍሰሱ ምክንያት ህይወቱ ሊያልፍ መቻሉ ተገልጿል። ዶክተሮች የቀዶ ጥገና ቢያደርጉለትም እንኳ ወደ ንቃተ ህሊናው ሊመለስ አልቻለም ነው የተባለው። በመጨረሻም ቤተሰቦቹ በሰው ሰራሽ የመተንፈሻ አካል እንዲቆይ የሚደረገውን ጥረት ለማቆም በወሰናቸው ህይወቱ ማለፉ ተገልጿል። ረጅም ሰዓት ሳይንቀሳቀሱ መቀመጥ ለደም መርጋትና ለድንገተኛ የጤና እክል ስለሚያጋልጥም ወጣቶች በጨዋታ መሃል እረፍት እንዲያደርጉ ባለሙያዎች ያስጠነቅቃሉ። መሃል ሚዲያን ምርጫችሁ አድርጋችሁ ተከታተሉን ስለነበር እጅግ እያመሰገንን የዛሬ ለተቀነ መረጃዎቻችንን አጠናቀቅን። አብራችሁን ስለነበራችሁ በድጋሚ ምስጋናችን እየላቀ ነው። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።